የኮፕቲክ ኦርቶዶክስ ቤተክርስቲያን አገልጋይ ካህን የሆኑት ተንበርክከው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን ይለምናሉ። And I beg you, I'm gonna get on my knees. No, I beg you, my Ethiopian and my Eritrean brothers and sisters. I beg you, please stop this. This is not from Christ. In the name of Jesus Christ, I ask you. በንጽህና ሆናችሁ ባትቀርቡ እኔ ከበደላችሁ ንጹህ ነኝ። እጁን ይታጠባል ካህኑ። I ask you to stop this tradition. This is cultural. Every priest, every bishop that I've talked about from the Tawado tradition has said this is cultural, and we've been preaching the people, they're not listening to us. right. So you are not listening to your priest. ቄሶቹን ማስለሰቡ እኮ ነው የማይቆርቡት። This cultural thing is a satanic device, and he's so happy when people are not partaking. He's so happy because they're not listening to Jesus. ይህን መልእክት የምትከታተሉ ኦርቶዶክሳውያን የጌታ እራት ላይ ያላችሁ ምልከታ የሚስተካከለው ኢየሱስ ክርስቶስ ላይ ያላችሁ ምልከታ ሲስተካከል ብቻና ብቻ ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ዛሬ አንድ ማስታወቂያ ለመናገር በዚህ ተገኝቻለሁ። እንግዲህ እንደምታውቁት ሜሎስ የሚለው ዩቲዩብ እንግዲህ የተለያዩ ትምህርቶች ስናስተላልፍበት ቆይተናል። አሁን ላይ ግን ከዚህ በፊትም ነግሬያችሁ ነበር ዩቲዩባችን የተለያየ ስትራይኮች ስላሉበት ወደፊት በዚህ ዩቲዩብ ላንቀጥል እንችላለን። አናቅም መቼ ሊዘጋ እንደሚችል አናቅምና ዋርኒንጎች ስላሉበት ምናሰብን ባክአፕ ዩቲዩብ ለመክፈት አስቤያለሁ እና ያ ዩቲዩብ ቲዮሎጂ ክላስ ነው የሚለው። ስለዚህ እዛ ዩቲዩብ ላይ ገብታችሁ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እዛ ዩቲዩባችን ላይ ስሙ ራሱ እንደሚናገረው ቲዮሎጂ ክላስ ነው የሚለው። ስነ መለኮታዊ ትምህርቶችን ወደ እናንተ እናደርሳለን ማለት ነው። በተለይም ዶክትሪናል የሆኑ ሐሳቦች ላይ በጣም ፎከስ አድርገን እንሰራለን። የሆነ ጊዜ ላይ ሜሎስ ዩቲዩብ ቢዘጋ እንኳን ባክአፕ ስላለን በዛ እንቀጥላለን ማለት ነው። ስለዚህ ሁላችሁም እየሄዳችሁ ያንን ዩቲዩብ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃለሁ። እሱን ደግሞ ሰብስክራይብ እንድታደርጉ ደግሞ አሁን ነው የምጠይቃችሁ፣ ምክንያቱም ሊረሳ ይችላል እና እዚህ እንደምታዩት ሎጎ ይሄን ይመስላል። ቲዮሎጂ ክላስ ይላል። ገብታችሁ አሁን 30 ሰከንድ አይፈጅም። ስለዚህ አሁን ሂዱና ዩቲዩባችሁ ላይ ጻፉት፣ ይሄን ቲዮሎጂ ክላስ የሚለውን ጻፉት ላይ ይሄን ሎጎ ታገኙታላችሁ ማለት ነው። ይሄን ሎጎ ስታገኙት ምን አድርጉት? ሰብስክራይብ አድርጉ፣ የደወሏን ምልክት ተጫኑ። ስለዚህ ልክ 1000 ሰብስክራይብ ስንደርስ ቪዲዮ እንለቃለን ማለት ነው እና አሁን እየገባችሁ ያው እየጠበቅኩ ነው። ቶሎ በሉ። ቲዮሎጂ ክላስ የሚለውን ይሄን ሎጎ ስታገኙ ምን አድርጉት? ሰብስክራይብ አድርጉ ማለት ነው። ተከታታይ የሆነ ትምህርተ ሥላሴን፣ ነገረ ክርስቶስን፣ ነገረ መንፈስ ቅዱስ፣ የጸጋ ስጦታ እና አጠቃቀሙ ምን ይመስላል የሚል ሰዎችንም እያመጣን ከነሱ ጋራ በቃ ትክክለኛ የሆነ ቲዮሎጂ ክላስ ስነ መለኮታዊ ትምህርቶችን ወደ እናንተ ስለምናደርስ ካሁኑ ቶሎ ሰብስክራይብ አድርጉትና እንደው በሁለት ቀን ውስጥ 1000 ሰብስክራይበር እንድታስገቡት በጌታ ፍቅር ጠይቃለሁ። የኛው ዩቲዩብ እንግዲህ ጥሩ ከሆነ በዚሁ እንቀጥላለን። ድንገት ግን ከተዘጋብን ወደዛ መሄዳችን ግድ ስለሚሆንብን ሰብስክራይብ እያደረጋችሁ እንድትቆዩ እንድትጠብቁን በጌታ ፍቅር ጠይቃለሁ። ጸጋ ይብዛላችሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። እናፈርሳለን የተሰኘው መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ የስህተት ትምህርቶችን እናፈርሳለን ማለት ነው። ዛሬ የምናፈርሰው አንድ ሐሳብ አለ። የኮፕቲክ ኦርቶዶክስ ቤተክርስቲያን አገልጋይ ካህን የሆኑት ተንበርክከው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን ይለምናሉ። ለምንድን ነው የሚለምኑት? እንስማቸው። And I beg you, I'm gonna get on my knees. No, I beg you, my Ethiopian and my Eritrean brothers and sisters. I beg you, please stop this. This is not from Christ. In the name of Jesus Christ, I ask you to stop this tradition. This is cultural. Every priest, every bishop that I've talked about from the Tawado tradition has said this is cultural, and we've been preaching the people, they're not listening to us. right. So you are not listening to your priest. You're not listening to Christ. Who are we listening to? right. They're teaching us to partake and not to run away, and we're not listening to them. So who are we listening to? We're listening to Satan. This cultural thing is a satanic device, and he's so happy when people are not partaking. He's so happy because they're not listening to Jesus. right. Eat of it, all of you, my brothers and my sisters. እንግዲህ ከቪዲዮ ማየትና መስማት እንደቻልነው የኮፕቲክ ኦርቶዶክስ ቤተክርስቲያን አገልጋይ ናቸው፣ የግብጽ ማለት ነው። ተንበርክከው ኢትዮጵያውያን ኦርቶዶክሳውያን
አማኞችን ይለምናሉ ማለት ነው። እባካችሁ እያሉ እና ምንድነው የሚለምኑት? እባካችሁ ቁረቡ ነው። ቁረቡ፣ እባካችሁ ቁረቡ፣ ለምንድነው ማትቆርቡት እያሉ ነው የሚለምኑት። እና ምን ይላሉ? ለምንድነው ካህናቶቹን ማሰሙት? አገልጋዮችን ለምንድነው ማሰሙት? የነሱን ምክር መስማት አለባችሁ። እና ካህናቶችን ማሰሙ ከሆነ እግዚአብሔርን ማሰሙ ከሆነ ታዲያ ማን ነው የምትሰሙት ይላሉ። እና ቁረቡ ብሎ ነው የሚለምኑት። ተንበርክከው ቁረቡ፣ እባካችሁን ቁረቡ ይላሉ። እንግዲህ እንደምታዩት ማለት ነው እባካችሁ ይላሉ። ሰው ለምንድነው የማይቆርበው? ለምንድነው የማይቆርበው? የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ለምንድነው የማይቆርቡት ከተባለ ቀላሉ መልስ እኔ አንድ ይመስለኛል። እሱም ቤተክርስቲያኒቷ አገልጋዮቿ ቁረቡ ቢሉም እንኳን በቀጥተኛ መንገድ ዳይሬክትሊ ቁረቡ ቢሉም እንኳን ተዘዋዋሪ በሆነ መንገድ ኢንዳይሬክትሊ ግን እንዳትቆርቡ እያሉ ነው። እንዴት ካላችሁኝ ጥሩ ላንብብላችሁ። በቅዳሴ ሰዓት ላይ ምንድነው የሚባለው የሚለውን ላንብብላችሁ። ካህኑ እንደዚህ ይላል፣ ንጹህ የሆነ ከቁርባኑ ይቀበል፣ ንጹህ ያልሆነ ግን አይቀበል፣ ለሰይጣንና ለመልእክተኞቹ በተዘጋጀው በመለኮት እሳት እንዳይቃጠል። ልቦናው ቂምን የያዘ ልዩ ሐሳብ ያለበት ቢኖር አይቅረብ። እጄን ከአፋዊ ደም ንጹህ እንዳደረግኩ እንዲሁ ከሁላችሁ ደም ንጹህ ነኝ። ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ ከእርሱ ለመቀበላችሁ መተላለፍ የለብኝም። በደላችሁ በራሳችሁ ይመለሳል እንጂ በንጽህና ሆናችሁ ባትቀርቡ እኔ ከበደላችሁ ንጹህ ነኝ። ተመልከቱ፣ በንጽህና ሆናችሁ ባትቀርቡ እኔ ከበደላችሁ ንጹህ ነኝ ካለ በኋላ እጁን ምን ያደርጋል? ይታጠባል። እጁን ይታጠባል ካህኑ። ከዚያ ዲያቆኑ ተቀብሎ ምን ይላል? ይህን የቄሱን ቃል ያቃለለ ወይም የሳቀ እና የተነጋገረ ወይም በቤተ ክርስቲያን በክፋት የቆመ ቢኖር ጌታችን ኢየሱስ ክርስቶስን እንዳሳዘነው በእርሱም እንደተነሳሳ ይወቅ፣ ይረዳ። ስለ በረከት ፈንታ መርገምን፣ ስለ ኃጢአት ስርየት ፈንታ ገሃነመ እሳትን ከእግዚአብሔር ዘንድ ይቀበላል በማለት ዲያቆኑ ይናገራል። እንግዲህ አስቡት፣ እናንተ ቤተክርስቲያን ውስጥ ተገኝታችኋል፣ መቅደስ ውስጥ ያላችሁት፣ ለመቅረብ ተዘጋጅታችኋል፣ ልቁረብ ብላችሁ ተዘጋጅታችኋል። ታዲያ ካህኑ እንደዚህ ብሎ ሲናገር እኔ ከእናንተ ኃጢአት ንጹህ ነኝ፣ ኃጢአታችሁ ወደ እናንተ ይመለሳል ሲል ዲያቆኑ ደግሞ መጥቶ ይህንን የቄሱን ቃል ካቃለላችሁ በበረከት ፈንታ መርገምን ታገኛላችሁ፣ ስለ ኃጢአት ስርየት ፈንታ ገሃነመ እሳትን ከእግዚአብሔር ትቀበላላችሁ ቢላችሁ ማንም ሰው ይፈራል። እንዴ ሞኝን ፈልግ ነው ምንለው? እንፈራለን አይደል? በረከት ላግኝ ብለህ መጥተህ ንጹህ ካልሆንክ መርገምን ነው የምታገኘው ከተባልክ፣ የኃጢአት ስርየትን ፈልገህ መጥተህ ንጹህ ካልሆንክ ገሃነመ እሳትን እግዚአብሔር ይሰጣል ከተባልክ እንዴት ነው ንጹህ ልሆን የምችለው ብለህ ትጠራጠራለህ፣ ትፈራለህ። ስለዚህ ለዚህ ነው ዳይሬክትሊ ቁረቡ ይላሉ፣ ግን በቅዳሴው ይህን ነገር እየተናገሩ እንዴት ነው ሰው ደፍሮ የሚቆርበው? ንጹህ አይደለውም ብሎ ስለሚያስብ ሰው አልበቃውም ስለሚል። ለዛ ከሆነ በኦርቶዶክስ ለንስሐ ሞት አብቀኝ ይባላል። ለንስሐ ሞት አብቀኝ ማለት ምን ማለት ነው? እንድቆርብ አድርገኝ ማለት ነው። ስጋና ደምን እንድወስድ አድርገኝ ማለት ነው። ለዛ ነው አብዛኛው ሰው ሊሞት አንድ ሐሙስ ሲቀረው ወይም እድሜው በጣም ሲገፋ የሚቆርበው፣ ወይም ሊሞት አካባቢ በጣም የታመመ ሰው ካለ አቁርቡት ይባላል። ለምን ከተባለ ሰው ይፈራል፣ አልበቃውም ብሎ ስለሚያስብ፣ ገና ንጹህ አይደለውም ብሎ ስለሚያስብ። ሲጀመር የጌታ እራት ወይም ቅዱስ ቁርባን የኃጢአት ስርየት የሚያሰጥ ከሆነ ኃጢአተኛ የሆነ ሰው እኮ ነው መምጣት ያለበት። የታመመ እኮ ነው መምጣት ያለበት። ንጹህ እንዲሆን አይጠበቅበትም። የታመመ ሰው ነው መቅረብ ያለበት አይደል? መድኃኒት የሚያስፈልገው ማን ነው? በሽተኛ ነው። ያልታመምኩ ከሆንኩ ለምንድነው ፋርማሲ የሚሄደው? የታመመ ሰው ነው ወደ ፋርማሲ የሚሄደው። መድኃኒት የሚፈልግ ሰው የታመመ ነው። ስለዚህ ቅዱስ ቁርባን የኃጢአት ስርየት የሚያሰጥ ከሆነ ኃጢአተኛ ሆኖ መቅረብ ያለበት። ለምንድነው ንጹህ ካልሆንክ አትምጣ የሚባለው? ኦልሬዲ ንጹህ ከሆነ ለምን ያስፈልገዋል? ስለዚህ እንደዚህ አይነት ማስጠንቀቂያ ህዝቡ ስለሚነገረው አይቆርብም። ሰው አይቆርብም። ወይም ህፃናት ናቸው የሚቆርቡት፣ ወይም ደግሞ እድሜያቸው የገፋ አዛውንቶች ናቸው የሚቆርቡት። አዛውንቶች ነው የሚቆርቡት። እና ቅድም እንዳየነው ቪዲዮ ላይ የኮፕቲክ አገልጋዩ ካህኑ ምን አደረጉ? ተንበረከኩና ለመኑ ማለት እባካችሁ ቁረቡ አሉ። ከዛ በኋላ ምንድን ያሉት? አገልጋዮቹን ቄሶቹን ስሙ አሉ። ቄሶቹን ስለሰሙ እኮ ነው የማይቆርቡት። እኔ ደግሞ በዚህ አይነት መንገድ ነው የማየው። የኮፕቲኩ አገልጋይ ያሉት መንፈስ እረዳዋለሁ። ያው ካህናቶቹ ወይም ቤተክርስቲያኒቷ ቁረቡ ትላለች፣ እውነት ነው ትላለች። ግን ህዝቡ የማይቆርበው ለምንድነው ከተባለ ቄሶቹን ስለሚሰሙ ነው። ቅዳሴ ላይ ቄሶቹ እንደዚህ ስለሚሉ ኃጢአቱ ወደ አንተ ይመለሳል እኔ የለሁበትም ከደሙ ንጹህ ነኝ ብሎ ስለሚሄድ ቄሱን እንደውም ስለሚሰሙ ነው ሰው የማይቆርበው። መጽሐፍ ቅዱሳዊ ነው ይሄ ሐሳብ። በጭራሽ የጌታን እራት የወሰደ ሰው አግባብ ባልሆነ መንገድ የወሰደ ሰው ገሃነመ እሳት ይጠብቋል የሚል ትምህርት መጽሐፍ ቅዱስ የለውም።
አያውቀው። አሁን ይህን ስጠቅስ ብዙ ሰው የሚጠቅሰው አንድ የመጽሐፍ ቅዱስ ክፍል አለ። አንደኛ ቆሮንቶስ ምዕራፍ 11 ላይ ያለው ሐሳብ ማለት ነው። እንደዚህ ይላል አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም እንዳለበት ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና ይላል። አሁን እዚህ ጋር ለራሱ ፍርድ ስለሚል በቃ ብዙ ሰው ምን ያስባል? በቃ ገሃነመ እሳት ይገባል ማለት ነው ብሎ ይተረጉማሉ። ቅዳሴያቸው ላይ እንደዚህ አይነት ስሁት የሆነ ሐሳብ ያስገባሉ። ግን ሙሉ አውዱን አለማንበብ ነው እንደዚህ አይነት ችግር ውስጥ የሚያስገባል። ፍርድ የሚለው እዚህ ጋር ምንድነው? ገሃነመ እሳትን ነው እንዴ? አይደለም። እናንብበው። ምንድነው ፍርዱ? ስለዚህም በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችን ብንመረምር ግን ባልተፈረደብን ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን ተመልከቱ። ከማን ጋራ? ከዓለም ጋራ፣ ከማያምኑት ጋራ እንዳይፈረድብን በጌታ እንገሰጻለን። ምን እናደርጋለን? በጌታ እንገሰጻለን። ፍርዱ ምንድን ነው? ስጋዊ ፍርድ ነው። ለዛ ነው ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎች አንቀላፍተዋል ይላል። አንዳንዶች ምን ብለዋል? ታመዋል። ፍርዱ በህመም ተገልጧል። አንዳንዶች አንቀላፍተዋል፣ which is ሞተዋል። አማኞች ስለሆኑ ነው አንቀላፍተዋል ራሱ የተባለው የዳኑ ስለሆኑ። አያችሁ፣ ፍርዱ በስጋቸው ነው የተገለጠው። አንዳንዶች ምን ሆኑ? ታመሙ። አንዳንዶችስ ሞቱ፣ አንቀላፉ። ይሄ ነው ፍርዱ። የጌታን እራት በአግባቡ ያልወሰዱ ሰዎች ሲባል እዚህ ጋር እንደተገለጸው አይደለም። ቅዳሴው ላይ በነበረው ወይን ምን ያደርጉ ነበር? ይጠጡ ነበር፣ ይሰክሩበት ነበር። ስለዚህ ፍርድ ተላለፈ። ፍርዱ ምንድን ነው? አንዳንዶች ታመሙ፣ ስጋዊ የሆነ ህመም አገኛቸው። አንዳንዶችስ አንቀላፉ፣ ሞቱ። ይሄ የሆነው ለምንድን ነው? ከዓለም ጋራ እንዳይኮነኑ፣ ከማያምኑ ሰው ጋራ እንዳይኮነኑ በጌታ ምን እንሆናለን? እንገሰጻለን። ስለዚህ ወንድሞች ሆይ ለመብላት በተሰባሰባችሁ ጊዜ እርስ በራሳችሁ ተጠባበቁ። ማንም የራበው ቢኖር ለፍርድ እንዳትሰበሰቡ በቤቱ ይብላ። አያችሁ፣ ቤት ይብላ፣ በቤቱ ይብላ። የቀረውም ነገር በመጣው ጊዜ ደነጋሉ ይላል። የራበው ቢኖር ቤት ይብላ፣ በቤቱ ይብላ። በዚህ ጊዜ የነበረው ችግር ምንድነው? አንድ ሰው ሲርቦ በቃ የጌታ እራት አለ ቤተክርስቲያን፣ ስለዚህ እዛ ሄጄ እበላለሁ ይላል። እንደዚህ ነበር የሚያደርጉት። ስለዚህ ይመጣል፣ ይበላል። አሁን የጌታ እራት እንደምንለው አንድ ጉርሻ አልነበረም ያኔ። በቆሮንቶስ አብያተ ክርስቲያናት ውስጥ የነበረው ምንድነው? እራት ነው። ቁጭ ብሎ ይበላሉ፣ ሊትራሊ ይበላሉ። ስለዚህ አንዳንድ ሰው ዝም ብሎ በቃ ቤቴ ምግብ የለኝም ስለዚህ እዛ ሄጄ ልብላ ይላል። አያችሁ፣ ዓላማውን ሳቱ ማለት ነው። ዓላማው ምን ነበር? ጽዋውን በጠጣን ጊዜ፣ ስጋውን በበላን ጊዜ ምን አደረጋለን? ሞቱን እናውጅበታለን። እሱ ነበር ዓላማው። እነዚህ ሰዎች ግን ምን አደረጉት? ለሆዳቸው ጥጋብ መብላት ጀመሩ ማለት ነው። ስለዚህ ፍርድ ተላለፈባቸው። ፍርዱ ምንድነው? ስጋዊ ህመም። አንዳንዶች ደግሞ በስጋ ሞቱ ማለት ነው እንጂ ገሃነመ እሳት እግዚአብሔር ይሰጣቸዋል የሚል ሐሳብ መጽሐፍ ቅዱሳዊ ሐዋርያዊ የሆነ ትምህርት አይደለም። በጭራሽ አይደለም። እና ህዝቡ እንደዚህ ተብሎ ስለሚነገረው ገሃነመ እሳትን እግዚአብሔር ይሰጣል ስለሚባል ኃጢአት ይመለስብሃል እኔ የለሁበትም ስለሚል ካህኑ ህዝቡ ታዲያ እንዴት ይቁረብ? ወገን መቁረብ አይችልም። ከዛ በላይ ግን ዋናው የሆነውን ጌታ ኢየሱስ ክርስቶስን ደግሞ አልተቀበለም። እሱ ነው ትልቁ ችግር። ጌታ ኢየሱስ ክርስቶስን የተቀበለ ሰው የዘላለም ህይወት እንዳለው እርግጠኛ ነው። ኃጢአቱ ይቅር እንደተባለለት እርግጠኛ ነው። እንደነጻ እርግጠኛ ይሆናል አይደል? የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ስለሚል ማለት ነው። እና ኦርቶዶክሳውያን መልእክት የምትከታተሉ ኦርቶዶክሳውያን የጌታ እራት ላይ ያላችሁ ምልከታ የሚስተካከለው ኢየሱስ ክርስቶስ ላይ ያላችሁ ምልከታ ሲስተካከል ብቻና ብቻ ነው። ስለዚህ በቅዳሴ የምትሰሙት ነገር አለ፣ እሱ መጽሐፍ ቅዱሳዊ አይደለም። ወደ መጽሐፍ ቅዱሱ ሐሳብ ተመለሱ። ወደ ሐዋርያቱ ሐሳብ ተመለሱ። የትኛውም ሐዋርያ የጌታን እራት በወሰዳችሁ ጊዜ ንጹህ ካልሆናችሁ ገሃነመ እሳትን እግዚአብሔር ይሰጣችኋል ያለ ሐዋርያ የለም። እንደዚህ አይነት ትምህርት ወንጌል ውስጥ አናገኝም። ስለዚህ ይሄ ልዩ ወንጌል ነው፣ የተረገመ ወንጌል ነው። ወደ እውነተኛው ወንጌል ትመጡ ዘንድ ጥሪያችንን እናቀርባለን።